እስከዛሬ ድረስ ከዩቲዩብ ኢትዮጵያ ውስጥ ገንዘብ እንደሚገኝ የማያውቅ እጅግ በጣም ብዙ ሰው አለ። የሚያውቅም ሰው ካለ ሊያምን አይችልም። 4 ቻናሎችን ከዜሮ አንስቼ ገንዘብ እንዲሰሩ አድርጌያለሁ። በዛሬው ቪዲዮም እንዴት ኢትዮጵያ ውስጥ ሆነን በቀላሉ ከዩቲዩብ ላይ ገንዘብ እንደምናገኝና የዩቲዩብ የአከፋፈል ሂደት ምን ሊመስል እንደሚችል ከሀ እስከ ፐ ያለውን ሂደት አሳያችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ዩቲዩብ ላይ ተከፋይ ለመሆን የሚያስፈልጉን የተወሰኑ መስፈርቶች አሉ። ከነዚህም ውስጥ የመጀመሪያውና ዋነኛው 1000 ሰብስክራይበር እና 4000 የእይታ ሰዓት ወይም 4000 ዋች አወር ነው። ሌሎችም አሉ። እንግዲህ ይሄኛው ነው በጣም በዋናነት ብዙ ገንዘቦችን ልናገኝበት የምንችለው። ሌላኛው ደግሞ የዩቲዩብን ህግና ደንብ እየተከተልን ወይም እያከበርን መሄድ አለብን ማለት ነው። ዩቲዩብ ላይ ገንዘብ መስራት የምንፈልግ ከሆነ እነዚህን ህጎች ማክበር አለብን። እጅግ በጣም ብዙ ህጎች አሉ። ከነሱ ውስጥ የተወሰኑትን ጠቅስላችኋለሁ። ለምሳሌ ያክል 2 ስቴፕ ቬሪፊኬሽናችሁን ኦን ማድረግ አለባችሁ። ባለፈው ሰርቼላችሁ ነበር ስለሱ ቪዲዮ። ያንን ቪዲዮ አላያችሁ ገብታችሁ ማየት ትችላላችሁ። ዲስክሪፕሽን ላይ እንዲሁም ካርድ ላይ አስቀምጥላችኋለሁ። ሌላኛው ደግሞ የዩቲዩብ ኮሚኒቲ ጋይድላይንስ ስትራይክ ሊኖርባችሁ አይገባም። ዋርኒንግ ሳይሆን እንግዲህ የኮሚኒቲ ጋይድላይን ስትራይክ አንድ ብሎ የሚቆጥረው ማለት ነው። ዋርኒንግ ከሆነ ችግር የለውም። የኮሚኒቲ ጋይድላይን ስትራይክ ግን ካለባችሁ ዩቲዩብ ላይ ተከፋይ መሆን አትችሉም። ሌላኛው ደግሞ የሰዎችን ቪዲዮ የምትጭኑ ከሆነ ዩቲዩብ ገንዘብ ሊሰጣችሁ አይችልም ማለት ነው። ሌላኛው መስፈርት ደግሞ ኤሊጂብል የሆኑ ካንትሪዎች ውስጥ ወይም ለዩቲዩብ ክፍያ ብቁ ለመሆን የዩቲዩብ ራሱ ያዘጋጀው ኤሊጂቢሊቲ ያለ ማለት ነው። እነዚህ አገሮች ላይ በተለያዩ ነገሮች እንግዲህ ከዩቲዩብ ወይም በዋናነት ከአሜሪካ ጋር ጸብ ያለባችሁ አገሮች ላይ ከሆናችሁ በዩቲዩብ ገንዘብ ማግኘት አትችሉም። ለምሳሌ ያክል ኢራን፣ ኩባ፣ ኖርዝ ኮሪያ እና የመሳሰሉት አገሮች ላይ ካላችሁ ተከፋይ መሆን አትችሉም። ኢትዮጵያ ውስጥም ከሆናችሁ እንግዲህ ሎኬሽናችሁን እየቀየራችሁ ነው ማለት ነው ተከፋይ መሆን የምትችሉት። ኢትዮጵያ የሚል ሎኬሽን የለም የዩቲዩብ ፖሊሲ ላይ ማለት ነው። ስለዚህ ይህን ነገር እያስተካከላችሁ ህግና ደንቡን በማክበር በቀላሉ ወደ ክፍያው ሂደት መሄድ ትችላላችሁ። አሁን ደግሞ ዩቲዩብ የሚከፍለንን ገንዘብ ከየት ያመጣል የሚለውን ነገር ስመልስላችሁ በቅድሚያ እንግዲህ ዩቲዩብ ከራሱ ኪስ አይደለም ገንዘቦችን ለኛ ወይም ለክሬተሮች የሚከፍለው። ምርትና አገልግሎታቸው ዩቲዩብ ላይ እንዲታወቅ የሚፈልጉ ትላልቅ ድርጅቶች አሉ። አማዞን፣ ጉግል፣ ሾፒፋይ እጅግ በጣም ትላልቅ ዓለም ላይ ያሉ ድርጅቶች አሉ። እነዚህ ድርጅቶች እንግዲህ ጉግል አድስ የሚባል ዌብሳይት አለ። እዛ ዌብሳይት ላይ በመግባት ለዩቲዩብ እንግዲህ የሚከፍሉ ገንዘብ አለ ማለት ነው ምርታቸው እንዲታወቅላቸው። ከዛ ላይ ነው እንግዲህ ዩቲዩብ ለኛ የሚከፍለን። ለራሱ 45% ወስዶ ለኛ 55%ን የሚሰጠን ማለት ነው። አሁን ደግሞ ገንዘብ የምንሰራባቸውን መንገዶች ነግራችኋለሁ። የመጀመሪያው አድ ረቨኑ ነው። ይህም 1000 ሰብስክራይበር እና 4000 ዋች አወር ከገባን በኋላ የሚከፈተልን ማለት ነው። ቀደም እንደነገርኳችሁ እንግዲህ ዩቲዩብ 45%ን ይወስዳል፣ ለኛ ደግሞ 55%ን ይሰጠናል። አስተዋቂዎቹ እዛ ቪዲዮ ላይ ከመደቡት በጀት ላይ እንግዲህ ዩቲዩብ 55%ን ለኛ ይሰጠናል ማለት ነው። ሌላኛው ደግሞ ዩቲዩብ ፕሪሚየም ነው። ይህም እንግዲህ ዩቲዩብ ላይ ከፍለው የሚጠቀሙ ሰዎች አሉ። ዩቲዩብ ፕሪሚየም ማለት ነው። ከነሱ ላይም እንግዲህ የተወሰነ ሼር ለኛ ይሰጠናል ማለት ነው። ሌላኛው ቻናል ሜምበርሺፕ ነው። ይህም እንግዲህ ተመልካዮቻችን ወይም የኛ ሰብስክራይበሮች ቻናል ሜምበርሺፕ እኛ በመናዘጋጀው መልኩ እነሱ ጆይን ያደርጋሉ። ከዛ ላይ ደግሞ በየወሩ የሚከፍሉት አለ ማለት ነው። ሜምበር ሲሆኑ በየወሩ የሚሰጡት ክፍያ አለ፣ ደረጃ አላቸው። ከዛ ላይ እንግዲህ ገንዘብ ማግኘት እንችላለን። ሌላኛው ሱፐርስ ነው። ሱፐር ቻት፣ ሱፐር ስቲከር እና ሱፐር ታንክስ። ሱፐር ቻት እና ሱፐር ስቲከር ላይቭ ላይ በመግባበት ሰዓት ላይ ዩቲዩብ ላይ ላይቭ መግባት ይቻላል። እንግዲህ ማታውቁ ሰዎች ካላችሁ ዩቲዩብ ላይ ላይቭ በመግባበት ሰዓት ላይ እንደ ቲክቶክ ማለት ነው ጊፍት የሚሰጡን ተመልካዮቻችን አሉ። በዛ መልኩ ገንዘቦችን ማግኘት እንችላለን። ሱፐር ታንክስ ደግሞ ቪዲዮቻችን ስር በመግባት ለኛ የምስጋና ያክል የሚፈልጉትን አይነት የገንዘብ መጠን በማስቀመጥ ኮሜንት ያደርጉልናል። በዛ መልኩም ገንዘቦችን ማግኘት እንችላለን። በዚህ አጋጣሚ ሱፐር ታንክስ ማስቀመጥ ትችላላችሁ። ሌላኛው ገንዘብ የምናገኝበት መንገድ ደግሞ ሾፒንግ ነው። ዩቲዩብ ላይ እንደሚታወቀው ሾፒንግ አለ። ላይክ እንደ ሾፒፋይ ማለት ነው ኦንላይን የሆነ የሾፒንግ ፕላትፎርም አለ። ለምሳሌ ያክል እኔ የተለያዩ አይነት ፕሮዳክቶችን አቅርቤያለሁ እዚህ ቻናል ላይ። ሾፕ ማድረግ የምትፈልጉ ሰዎች ካላችሁ እንግዲህ እዛ ላይ በመግባት ያንን ምርት በምትገዙበት ሰዓት ላይ ለኔ ዩቲዩብ የተወሰነ ሼር ይሰጠኛል ማለት ነው። ከዛ ላይ የራሱን ወስዶ ለኔ ሼር ይሰጠኛል። በዚህ መልኩ እጅግ በጣም ብዙ ዩቲዩበሮች የራሳቸውን ምርት በዩቲዩብ ሾፒንግ አማካኝነት እየሸጡ ይገኛሉ። በዚህ መልኩም ገንዘብ ያገኛሉ። ብራንድ ዲል ነው አሁን ላይ ዩቲዩብ ላይ መጥቷል። ከዚህ በፊት ከዩቲዩብ ውጪ ነበረ። የተለያዩ አይነት ድርጅቶች ከናንተ ጋር የብራንድ ዲል ያደርጋሉ ወይም የስፖንሰርሺፕ ስምምነት ማለት ነው። ከነሱ ጋር የምታረጉት የስፖንሰርሺፕ ስምምነት አለ። በዚህ መልኩም ገንዘቦችን ማግኘት ትችላላችሁ። መጨረሻው ደግሞ አፊሊየት ማርኬቲንግ ይባላል። ይህ ደግሞ
ለምሳሌ አማዞን ላይ እጅግ በጣም ብዙ ፕሮዳክቶች ወይም ብዙ አይነት የሚሸጡ ነገሮች አሉ። እዛ ላይ በመግባት የአማዞን አፊሊየት ሊንኮችን በመጠቀም ዩቲዩብ ቪዲዮአችሁ ዲስክሪፕሽን ላይ ታስቀምጣላችሁ። ያንን ዲስክሪፕሽን ተመልካዮቻችሁ አይተው ያንን ሊንክ በመጫን ያንን ፕሮዳክት ሲገዙ ከዛ ላይ እንግዲህ የተወሰነ ኮሚሽኖችን ታገኛላችሁ። በዚህ መልኩም በዩቲዩብ አማካኝነት ገንዘብ ማግኘት ትችላላችሁ። አሁን ደግሞ ማስረዳችሁ ቅድም የማስታወቂያ ገንዘብ ብያችሁ ነበረ 45% እና 55% ሼሩ አሁን በደንብ አብራራላችኋለሁ። እነዚህም እንግዲህ የሚወስኑት ሲፒኤም እና አርፒኤም የሚባሉ ነገሮች አሉ። የመጀመሪያው ሲፒኤም ነው። ሲፒኤም ማለት በቀላሉ ሳስረዳችሁ ክሊክ ፐር ማይል ማለት ነው። አስታዋቂዎች በ1000 ቪው ምን ያህል ይከፍላሉ የሚለው የሚወሰንበት ነው ማለት ነው። ለምሳሌ እዚህ ቪዲዮ ላይ ክሊክ ፐር ማይል ወይም ሲፒኤሙ $10 ከሆነ አስታዋቂዎቹ ለዚህ ቪዲዮ የከፈሉት ወይም እዚህ ቪዲዮ ላይ ማስታወቂያቸው እንዲተላለፍ የከፈሉት $10 ነው ማለት ነው። አርፒኤም ደግሞ በአጭሩ ሳብራራላችሁ አርፒኤም ረቨኑ ፐር ማይል ማለት ነው። ይህ እንግዲህ ከዩቲዩብ የምናገኘው ገንዘብ ነው። ቀደም የነገርኳችሁ እንግዲህ ሲፒኤም አስታዋቂዎቹ በ1000 ቪው ለኛ የሚከፍሉት ነው። ዩቲዩብ የራሱን 45% ወስዶ እኛ 55%ን የምንወስድበት አርፒኤም ይባላል። ለምሳሌ አስታዋቂው $10 ከሆነ የከፈለው የኔ አርፒኤም ሜቢ $1 ሊሆን ይችላል። ይህም እንግዲህ የሚወሰነው በጣም ብዙ ነገሮች አሉ። እሱንም ነግራችኋለሁ። $1 ከሆነ 10000 ቪው የሚያገኝ ከሆነ ቪዲዮ $10 ያገኛል ማለት ነው። በ10 አባዝታችሁ $10 ያገኛል። ስለዚህ ዩቲዩብ የራሱን 45% ከወሰደ በኋላ እኛ የምንወስደው 55%ቱ አርፒኤም ይባላል። እንግዲህ ለምን እሱ $10 ከፍሎ እኛ $1 እንወስዳለን ብላችሁ ደግሞ ከጠየቃችሁኝ የዩቲዩብ ክፍያችንን ከፍና ዝቅ ሊያደርጉ የሚችሉ የተወሰኑ ነገሮች አሉ። ይህን አሁን አብራራላችኋለሁ። የመጀመሪያውና ዋነኛው ኒሽ ይባላል። ይህም ያ ዩቲዩበር የሚሰራው የዩቲዩብ ቪዲዮዎች ዘርፍ ማለት ነው። ለምሳሌ የሙዚቃ ቪዲዮ የሚሰራ ሰውና የፋይናንስ ቪዲዮ የሚሰራ ሰው እኩል አይነት ገንዘቦችን ሊያገኝ አይችልም ማለት ነው። ወይም ትልቅ ገንዘቦችን ሊያገኝ አይችልም። ፋይናንስ ላይ ሊሰራ የሚችል ሰው ወይም ፋይናንስ ቪዲዮዎችን የሚሰራ ሰው እጅግ በጣም ከፍተኛ አርፒኤም ሊያገኝ ይችላል። ስለዚህ እናንተ በዚህ መልኩ የምትፈልጉትን አይነት ኒሽ መምረጥ ትችላላችሁ ማለት ነው። ለኔ ያዋጣል ብላችሁ የምታስቡትን ኒሽ መምረጥ አለባችሁ ማለት ነው። ስለዚህም ቪዲዮ የምትፈልጉ ከሆነ ኮሜንት ላይ ሐሳባችሁን አስቀምጡልኝ። ቀጣይ ቪዲዮ ሰራላችኋለሁ። ሁለተኛው የክፍያ መጠናችንን የሚወስነው ደግሞ የቪወር ሎኬሽን ወይም የተመልካቾቻችን ቦታ ነው። ለምሳሌ ያክል ኢትዮጵያ ውስጥ 1 ሚሊዮን ሰው ቢመለከትና አሜሪካ ውስጥ 1 ሚሊዮን ሰው ቢመለከት እኩል አይነት ገንዘቦችን አናገኝም። ኢትዮጵያ ውስጥ 1 ሚሊዮን ሰው ከተመለከተ ምንም አይነት ገንዘብ አናገኝም። ምክንያቱም ዩቲዩብ ኢትዮጵያ ላይ ማስታወቂያዎችን ስለማያስተላልፍ እዚህ ያለ ተመልካች ምንም ያክል ቢያይልን ገንዘብ አንሰራም ማለት ነው። ለዚህም ነው እንግዲህ እጅግ በጣም ብዙ የኢትዮጵያን ዩቲዩበሮች ቪፒኤን በማብራት ቪዲዮን ይመልከቱ የሚሉት። ሌላኛው ፋክተር ወይም ደግሞ ሌላኛው ክፍያችንን ሊወስን የሚችለው ነገር የቪዲዮ ሌንግዝ ወይም የቪዲዮአችን እርዝማኔ ነው። ከ8 ደቂቃ በታች የሰራ ሰውና 1 ሰዓት ቪዲዮ የሰራ ሰው እኩል አይነት ገንዘቦችን ሊያገኝ አይችልም። ምክንያቱም ከ8 ደቂቃ በላይ ቪዲዮ የምትሰሩ ከሆነ ሚድሮል አድ የሚባል ነገር አለ። ባለፈው ቪዲዮ ሰርቼላችሁ ነበር። እሱንም ካላያችሁ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ፣ እንዲሁም ካርድ ላይ አስቀምጥላችኋለሁ። ከ8 ደቂቃ በላይ ቪዲዮ የምትሰሩ ከሆነ እጅግ በጣም ብዙ ማስታወቂያዎች ይገባሉ ማለት ነው። በዚህ መልኩ ማስታወቂያችሁ ሲበዛ ገንዘባችሁም ከፍ እያለ ይሄዳል። ስለዚህ አጫጭር ቪዲዮዎችን መስራት የለባችሁም ብዙ ገንዘብ የምትፈልጉ ከሆነ። አሁን እንግዲህ ለዚህ ነው እጅግ በጣም ብዙ የፖድካስት ቻናሎች የበዙት ማለት ነው። እጅግ በጣም ብዙ ገንዘቦችን ያገኛሉ። ከ8 ደቂቃ በላይ ቪዲዮዎችን ነው መስራት ያለባችሁ አሪፍ ገንዘብ ለማግኘት። ሌላኛው ኢንጌጅመንት ነው። ይህም ቪው፣ ላይክ እና ኮሜንት ነው። እጅግ በጣም ብዙ ቪዎችን ባገኛችሁ ቁጥር የዩቲዩብ ክፍያችሁም እንደዛው ከፍ እያለ ይሄዳል። ለምሳሌ ያክል እጅግ በጣም ብዙ ሰዎች ይህን ቪዲዮ ላይክ ባደረጉት ቁጥር ቪዲዮ ቫይራል ይወጣል። ቪዲዮ ቫይራል ከወጣ ደግሞ በጣም ብዙ ሰዎች ያዩታል። ብዙ ሰው ደግሞ አየው ማለት እጅግ በጣም ብዙ ማስታወቂያዎች እዛ ላይ ይኖራሉ። በዚህ መልኩ እንግዲህ እጅግ በጣም ብዙ ገንዘቦችን መስራት ትችላላችሁ ማለት ነው። አሁን ደግሞ ብዙዎቻችሁ የምትጠብቁትን መልስ ልንገራችሁ። የዩቲዩብ ገንዘብ እንዴት እጃችን ላይ ይደርሳል ብላችሁ ለምትጠይቁን ሰዎች በቅድሚያ ማዘጋጀት ያለባችሁ ነገር አለ። አድሰንስ ይባላል። ይህም እንግዲህ የዩቲዩብ ገንዘባችሁ የሚቀመጥበት ወይም የናንተ ባንክ እንደማለት ነው። አድሰንሳችሁን ካዘጋጃችሁ በኋላ እጅግ በጣም ብዙ የሚሞሉ ነገሮች አሉ። እነሱንም እንግዲህ ከዚህ ቪዲዮ ሰርቼላችሁ ነበር፣ እዛ ገብታችሁ መመልከት ትችላላችሁ። እነዛን ስቴፖች በሙሉ ካለፋችሁ በኋላ ዩቲዩባችሁ $10 ከሰራ በኋላ ከዩቲዩብ የሚላክላችሁ ፒን አለ። እሱን ፒን በማስገባት ቀጥታ ወደ ክፍያው ትሄዳላችሁ ማለት ነው። ዩቲዩብ ላይ እንግዲህ ዝቅተኛ ገንዘብ ማውጣት የምትችሉት $100፣
70 ዩሮ ወይም 60 ፓውንድ ነው ሚኒመም ማለት ነው። ከዚህ በታች ምንም አይነት ገንዘብ ማውጣት አትችሉም። እንግዲህ ይህንን ክራይቴሪያ ካሟላችሁ በኋላ የክፍያ ሂደቱ የሚሆነው ዩቲዩብ በቀጥታ ወደ አድሰንስ ከ7 እስከ 12 ባለው ቀን ውስጥ ይገባል ማለት ነው። ለምሳሌ ያክል ፌብሩዋሪ ውስጥ ቪዲዮ ከሰራችሁ ከ7 ፌብሩዋሪ እስከ 12 ባለው ጊዜ ውስጥ ዩቲዩብ ላይ የሰራችሁት ገንዘብ አድሰንሳችሁ ላይ ይቀመጣል። ከዛም ከ21 እስከ 26 ባለው ቀን ውስጥ ደግሞ ወደ እናንተ ይላካል ማለት ነው። ይህንንም የመላኪያ ሲስተም የሚሰራው ኮሜርዝ ባንክ ይባላል። በኮሜርዝ ባንክ አማካኝነት ወደ ኢትዮጵያ ይላክላችኋል። ኢትዮጵያ ሆናችሁ ደግሞ ገንዘባችሁን የምትቀበሉት የስዊፍት ኮድ የሚባል አለ። ስዊፍት ኮድ ሁሉም የኢትዮጵያ ባንኮች አሏቸው። ያን ስዊፍት ኮድ በመጠቀም ከዛ ቀጥታ ወደ እናንተ ይልኩላችኋል ማለት ነው። በዚህ መልኩ ገንዘባችሁን መቀበል ትችላላችሁ። እዚህ ጋር ደግሞ አንድ ሳልነግራችሁ ማለፍ የማልፈልገው ነገር አድሰንስ 30% ታክስ ይቆርጥባችኋል ኢትዮጵያ ውስጥ ካላችሁ። ያው ከኢትዮጵያ ውጭ ካላችሁ እድለኞች ናችሁ። ኢትዮጵያ ውስጥ ግን ካላችሁ 30% ታክስ ይወስድባችኋል። ከሰራችሁት ገቢ ላይ 30%ቱ ለአድሰንስ ነው ማለት ነው የሚሆነው። በዚህ መልኩ እንግዲህ ከሀ እስከ ፐ አብራርቼላችኋለሁ። የገባችሁ ወይም ግር ያላችሁ ነገር ካለ ሐሳባችሁን ኮመንት ላይ አስቀምጡልኝ። እንግዲህ ዩቲዩብ ላይ ኢትዮጵያ ውስጥ ገንዘብ የምትሰሩበት በዚህ መንገድ ነው። ሂደቱ ይህን ይመስላል ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ